እንኳን ለ2018 የኢሬቻ በዓል በሰላም አደረሳችሁ። እኛ ኢትዮጵያውያን ሃይማኖታዊ በዓላትንም ደግሞ እንደ ኢሬቻ ያለን ፌስቲቫል ስናከብር ጓደኛ ዘመድ ቤተሰብ መጠየቅ የተለመደ ነው። እኔም ደግሞ ጓደኞቼን ለመጠየቅ ዛሬ ጎራ ልል ነው። ደግሞ ባዶ እጅ አይኬድም። ስለዚህ ወደ አንድ የገበያ ማዕከል ብቅ ብያለሁ። ወደፊት ለፊት ዞር ስል ደግሞ አንድ ለበዓል የሚሆን ነገር ሳላገኝ አልቀርም። ተከተሉ። ታዲያስ ሰላም ለዚህ ቤት እንዴት አላችሁ? ከውጪ ጽሁፉን ሳየው ጭኮ የሚል ነገር ተመልክቼ ነበር የገባሁት። ሳየው ግን ጭኮ የሚመስል ነገር አይደለም። ኬክ ነው አይደል? ጭኮ ነው። በጣም ለየት ያሉ ናቸውና በጣም ደስ በሚል መልኩ ነው የቀረበው እንደምመለከተው አይደለም? እንደዚህ ኬኮች ብቻ ነው ያሉት ደግሞ ወይስ ሌሎች በነገሮች አሉ? አረ በጣም ቆንጆ ናቸው። ደግሞ የሚበሉ ራሱ አይመስሉም። ለየት ያለ ዲዛይን ያላቸው በጣም ነው የሚያማምሩት። ስለዚህ በኩኪስም ደግሞ እዚህ በኬክም መልክ ኬክ ነው ስቲል መለየት አልቻልኩም። የምፈልገውንም ነገር ማጻፍ እችላለሁ። መልካም እዚህ ጋር ሃፒ በርዝዴይ የሚል ነገር ስለተመለከትኩኝ ብዬ ነው። በጣም ያማምራሉ። የዚህ ሀሳብ ባለቤት መቼም ይኖረዋል አይደል? እነዚህን የመሳሰሉ ነገሮች የፈጠሩ መልካም። ስለዚህ ይሄንን እየወሰድኩኝ ትንሽ ቆይታ ማድረግ እችል ይሆን? ማግኘት እችል ይሆን? አሪፍ ደስ ይለኛል። ስለዚህ ይሄንን ስሰጣቸው ጓደኞቼም ሰርፕራይዝ የሚሆኑ ይመስለኛል። ስለዚህ ከዚህ ኩኪስ እና ደግሞ አንዱን ኬክ ነገር አድርጊ ጨኮ። እሺ ቴንክ ዩ ማይ ዲር። እሺ አመሰግናለሁ። ጭኮን እንግዲህ ለየት ባለ መልኩ ተመልክቼ ነበረ። ታዲያ እስከዛ ትዕዛዜም እስኪደርስ እቺን ለመናት ወይም ብለው እስከዛ መቀምሰውን ነገር አምጥተውልኝ ነው። ላይን ራሱ እንዴት እንደሚያምሩ ከረሜላ ምናምን ነው የሚመስሉትና ለየት ያሉ ዲዛይን ናቸው። እስኪ ደግሞ አብረን ቴስት እናድርገው። በጣም ነው የሚጣፍጠው። ለየት ያሉ የተለያዩ አይነት ጣዕሞችም ነው ያሉት በነገራችን ላይ። ሃይ ሰላም እንዴት ደህና መጣሽ? እንኳን ደህና ቆየሽኝ። ሊሊ ወይም ህይወት እባላለሁ። እንኳን ወደ ሬስቶራንታችን ወደ ሊለጋ በሰላም መጣሽ። በጣም አመሰግናለሁ። ወደድሽው? በጣም ደስ የሚሉ ናቸው። ማለት ልክ እንዳጋጣሚ የፈለኩት የበዓል ሰሞን ስለሆነ ለመጠየቅ ነበር። ስመጣ የተመለከትኩት ነገር ለየት አለብኝና ለምን ባለቤቷን ትንሽ ደቂቃ አላወራትም ይሄ ሀሳብ እንዴት መጣ ብዬ ነው። ያው እንግዲህ የሀሳቦች ሁሉ መጀመሪያ እግዚአብሔር ነው ይሄንን ሀሳብ የሰጠኝ። ግን ምንድነው ያለን ይሄ ጭኮ በተለምዶ የክብር ምግብ ነው። ብዙ ጊዜ ጭኮ የሚቀርበው ለበዓላት፣ ለሰርግ፣ ለተለያዩ ትልልቅ ፕሮግራሞች ነው። ጭኮን እኛ ብቻ ነው የምንጠቀመው። ሊለጋ ስቶር ደግሞ ለምን እኛ ብቻ ለኔክስት ጀነሬሽን እና ሌላም ዓለም እንዲጠቀመው እንደዚህ በአማራ መልኩ አዘጋጅተናል። በጣም ደስ ይላል። በፊት ላይ እናቶቻችን ነበሩ ይሄንን ባህላዊ ምግብ ከበፊትም የነበረው እንዳልሹ ደግሞ ለበዓልና ለየት ላሉ ቀናት ይቀርባል። ለየት ባለ መልኩ እንደ ገንፎ እናቶቻችን ጋር ተሰርቶ አንድ ላይ በዛ መልክ ነበረ እናቶቻችን ጋር የምናውቀው። አሁን ጥርጣሬ ውስጥ ሁሉ አስገባ ነበር ደግሞ በዘመናዊ መልክ የቀረበው ኬክ ነው የእውነት ጭኮ ነው እያልኩኝ ነበረ። ከዛ በኋላ ጅማሮች እንዴት ነበረ? ያው ምንድነው የኛ ፕሮዳክት ብዙ ጊዜ ተሸፋፍኖ እዚሁ ነው የሚቀረው። ዓለም ላይ የማውጣት ነገር የለውም። በጣም የሚገራርሙ ፕሮዳክቶች አሉን ባይ ዘ ዌይ እና ከዛ ከተከበረው ከሚያምረው ቃችን ደግሞ አውጥተን ቱ ዘ ኢንተርናሽናል ማርኬት ማውጣት ስላለብን በዛ አይዲያ ነው እኛ የተነሳ ነው። እንደምታዩ አትራክቲቭ ነው፣ ያምራል በጣም። ጭኮን በ7 አይነት ጣዕም አዘጋጅተናል። በተለያየ አይነት ጣዕም ህጻናት ብቲ ዘ ኔክስት ጀነሬሽን ብቲ የውጭ ሀገር ዜጎች ብቲ ስታያቸው ምንድነው ብለው ጠይቀው ለመብላት እንዲመቻቸው አድርገን ያቀርብንላቸው። መልካም። እዚህም ሆኖ ራሱ እኮ ጭኮን በፊት ላይ በስም ብቻ የሚያውቀው ወይም ደግሞ በእንደዚህ አይነት መልክ ራሱ የማይመስለው በጣም ብዙ ሰው ያለ ይመስለኛልና እንደኔ ሲመጣ የሚደናገር ሰው መቼም ብዙ መሆን አለበት። በጣም ብዙ ሰው ባይ ዘ ዌይ ጭኮ የሚያውቅ ይመስለኝ ነበር። በጣም ስፔሲፊክ በጣም ትንሽ ሰው ነው የሚያውቀው።
ብዙ ሰዎች አናውቅም ይሉኛል። ሊመጡና ምንድነው ይመጡና እንዳንቺ ከውጪ ስትገቢ እንደነበረው ምን ቤት ነው ይላሉ። አምሹር በኢትዮጵያ የመጀመሪያውም እንደዚህ አይነት የኢትዮጵያ ካልቸር ብቻ የሚሸጥበት ቦታ የለም። እኛ ጋር እንደዚህ አይነት ዲዘርት በእንደዚህ አይነት የተዘጋጀኛ የመጀመሪያ ነን። ይመጣና ይጠይቅና ይቀምሰውና ብዙ ሰው ወዶታል። ፊድባኩ በጣም ቆንጆ ነው። እስቲ ደግሞ ሻይ እየጠጣሽ ከሻይ ጋር ደግሞ ደስ ይለኛል። እንደዚህ ለየት ባለ ብዙ ጊዜ ትንሽ አዲስ ነገር ለመልመድ ይቸግረናልና ለየት ባለ መልኩ ለየት ባለ ዲዛይን ሲቀርብ ሰዎች ከጣሙ ጋር ቲፒካል የሆነው የእናቶች ነገር የማምጣት ላይ ጥያቄ አይፈጥርባቸውም ወይስ ደግሞ ምን አይነት ነገሮች መጥተው ይጠይቁሻል አንቺ ጋር? ይመጡና ያው ከእናቴ አይበልጥም እስኪ ልቅመሰው ይሉኛል። ከእናቴ አይበልጥም እርግጠኛ ነኝ ልቅመሰው ይላሉ። እኛ ደግሞ የምንበላው ነው የምንሸጠው፣ ለቢዝነስ ወይ ለመሸጥ ተብሎ ሳይሆን የምንበላው ነው። አንቺ ስትቀምሹ እንዴት ነው? በጣም ነው የሚጣፍጠውና ትክክለኛ ከዚህ በፊት የእናቶችንም ጭኮ ቀምሼ ስለማቅ ራሱን ያገኘውን የመሰለኝ። በኳሊቲ ኮምፕሮማይዝ አናደርግም። ምንም እናቶች እንደሚሰሩት ነው። ከዚህ በስተጀርባ ደግሞ እናቶች ናቸው ያሉት። ስለዚህ በጥራቱ ምንም ሳንደራደር ኳሊቲውን አስጠብቀን ፕሬዘንተብል በሆነ መንገድ ነው ያቀረብነው። አሁን እዚህ ስቴጅ ተለምዷል። የውጭ ሀገር ከምግቦች እዚህ መጥተው ኖርማል ነው ሱሺ መብላት ተለምዷል አይደል እንዴ? ዋይኖች ጭኳችንን እኛ ለምን ሌላ ሀገር አንሸጠው? ጭኮ በተፈጥሮ ፕሪዘርቫቲቭ የለውም፣ ኬሚካል የለውም። ምንም ስናቆየው 1 አመት ምንም አይነት ያለ ፕሪዘርቫቲቭ ነው የሚቆየው። ያ ማለት ደግሞ ብዙ ሀገራት ውስጥ የተለመደው ያው ፓኬጃቸው ያምራል፣ አቀራረቡ ያምራል፣ ፕሪዘርቫቲቭ አለው ብዙ ምግቦች ላይ። ይሄኛው ደግሞ እንደምታየው ምንም አይነት ፕሪዘርቫቲቭ የለውም። በጣም ጤና ነው፣ ገብስ ነው፣ ንጹህ የተነጠረ ቂቤ ነው። የት ነው የምታመርቱት በዋነኝነት? እኛ ሌላ ማምረቻ ቦታ አለ ራሱ። ይሄንን እያንዳንዱ ሁሉም ነገር የሚዘጋጀው እዛው ማምረቻ ቦታ ነው። ከእህሉ ጀምሮ ቂቤው እያንዳንዱ ነገር እዛው ነው የሚዘጋጀው። የራሱ ማምረቻ ቦታ አለ። ወደ ለገጣፉ አካባቢ ነው የምናገር። መልካም። ቅድም ለየት ባሉ ዲዛይኖች ወደዚህ ወደ ፊት ለፊት ደግሞ እንደዚህ ለሰዎች አይን እንዲቀርቡ ሆነው መጡ እንጂ እናቶች ናቸው የሚሳተፉበት እያልሽ ነው። ስለዚህ ዞሮ ዞሮ የእናቶቻችንን እጅ አገኘን ማለት ነው። እናቶቻችንን በጣም ብዙ ባለሙያ እናቶች ከዚህ ጀርባ አሉ። ሴቶች ናቸው ይሄንን የሚያዘጋጁት። እንዳልኩሽ ኳሊቲ ኮምፕሮማይዝ አናደርግ። በተለያየ አይነት ጣም የተለያዩ 7 አይነት እያልሽ ነበር። ምን ምንድናቸው የሚለውን ደግሞ እስኪ እንወቃቸው። በቋንጣ ነው፣ ይሄ ኖርማሉ ነው፣ ይሄ በቆሎ ነው፣ ይሄ እንደምታዩ ቀላ የሚለው ደግሞ በአዋዜ ነው። በሲናመን አለ፣ በፒስታቾ አለ፣ እንደዚሁም ጣፋጭ አለ። 7 አይነት ናቸው፣ በተለያየ ጣም ነው። ቀደም ሲል ተዘረዝሮ የነበረው በቋንጣ አለና በቋንጣ እንዴት ያለ አሰራር ነው ብሎ ሰዎች የተለያዩ ጥያቄዎች የሚያነሱ ይመስለኛል። እስኪ የተወሰኑት እንዴት እንደሚሰሩ እናንሳ። እሺ፣ አሁን ቋንጣ ለምሳሌ ቋንጣው ያው በትክክለኛ ባህሉን በጠበቀ መልኩ በትራዲሽናል ወይ ቀናቶች ፈጅተው በስነ ስርዓት ተዘልዝሎ ደርቆ ነው የሚዘጋጀው። ከዛ ከጭኮ ጋር አብረን እናረጋለን። ብዙ ጊዜ ሰዎች የተፈጨነ ይላሉ፣ አይደለም ክራንቺ ነው። እዛ ቶርታው ላይ እንደምታዩ በኩኪስ መልክ አለ። ትቀምሿለሽ አንቺ። ክራንቺ ነው ስትበዩ፣ ላይክ ክራንቺ ፊሊንግ እንዲኖረው ነው ተደርጎ የተዘጋጀው። እየቀመሱ ስለዚህ ይሄ ከሽ የሚለው ስሜት እንዲኖር ተደርጎ ምንድነው 7 አይነት ጣሙን ስናዘጋጅ ያደረግንበት ምክንያት ምንድነው? ሁሌ ጭኮ ሲባል በአንድ አይነት ነገር ነው የምናውቀው። የሚገርምሽ በተለያየ አይነት ፍሌቨር ሲሆን ግን ሰው አይሰለችም ሲበላ። የዚህኛውን ጣም ብሎ የዚህኛውን ጣም ብሎ የዚህኛውን ሲበላ በተለያየ ጣም ውስጥ የራሱ የሆነ ቴስት አለው። ሌሎችስ ምን አይነት ነገሮች አሉ የሚለውን ከጭኮ ባሻገር እስኪ እንጫወት። እንግዲህ ሊለጋ ስቶር እኛ ምንም አይነት ኢምፖርት የለንም። ሁሉም በአገር ልጅ በአገር ቤት ፕሮዳክት የተዘጋጀ ነው። ብርዝ አለን። እስኪ በብርዝ ተቀምሻለሽ እስከዛ ደስ ይለኛል። ይሄንን የመሰለ ጭኮማ ዋናው ደግሞ ከሻይ ይልቅ አሁን ብርዝና ጭኮ ነው። ሁለቱም የሀገር ነገር የሀገር ናቸው። ንጹህ ማር ነው። በጣም ቆንጆ ነው። እስቲ ስሜቱን ደግሞ እየቀመስሽ ታይዋለሽ። እኛ ምንድነው ዋናው ነገር ምንድነው ማንም ሰው እኔ ቦታ ሄዶ እነዚህ ነገሮች ኢዝሊ ማግኘት እንዲችል ነው። ግዴታ በዓል፣ ሰርግ፣ ኦኬዥን መጠበቅ የለበትም በሚል ነው። በማንኛውም ቀናቶችም እኮ ሊያምረን ይችላል። ግን ደግሞ መስራትም አሁን በካለ ጊዜ አንጻር ደግሞ ልንሰንፍም እንችላለንና እንደዚህ በዘመነ አመሰግናለሁ። ቴንክ ዩ። በዘመነ መልኩ ማምጣት ደግሞ ደስ ይላል። ጭኮ በብርዝ ሁለቱንም አንድ ላይ አድርገሽ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157
እኔ መብላትና መጠጣት ማቆም አይመስለኝም። ወደ ጓደኞቼ ጥየቃውንም ትቼው እዚህ ልቀመጥ ነው መሰለኝ። በጣም ነው የሚጣፍጠው። በጣም ቆንጆ ነው። እነዚህ ነገሮች እንግዲህ እናቶች ካልሰሩ በስተቀር ለማግኘት በጣም ከባድ ነው። አዎ በትክክል። በተለይ አሁን ቀደም ሲል እንዳለው ከጊዜ አንፃር ሰዎች ቁጭ ብለው ይሄንን ነገር መስራት ይከብዳል። ደግሞ እንዲሁ ባለቀን በዓልን ጠብቀን ባልሆነም ቀን ራሱ የሚያምረን ጊዜ ደግሞ ወደዚህ ጎራ ብለን በተለያዩ አማራጮች እናገኛለን። መለመድ አለበት ደግሞ እንጂ ኖርማሊ ሁልጊዜ ከተለመደው ነገር ወጣ ማለት መቻል አለብን። የራሳችንን ማግኒፋይ ማድረግ አለብን እኮ አይደል እንዴ? የራሳችንን ነገር እኮ ስናጎላው ሌላውም ይወደዋል። እኛ ካላጎላ ነው ማን ያጉላለን? አዎ ልክ ነው። እንዲህ ማቅረብ አለብን። ወደ ገበያ ስትገቢ ግን የሰዎች ሪስፖንስ ደግሞ ምን ይመስል ነበር? መጀመሪያ ላይ እንደዚህ አይነት ነገር በተለይ ሙሉ የሀገር ነገር ፊት ለፊት ይዞ መምጣት፣ ወደ ገበያ መምጣት፣ አዲስ ነገር ብቻ ማስለመድ ትንሽ ይከብዳልና እንዴት ነበረ ተቀባይነት? መጀመሪያ ላይ ስንጀምር ያው አክሴፕታንሱ ሰው ሁሉ በጣም ግራ ገብቶት ነበር። እስኪ ብሎ እየመጣ ትልልቅ እናቶች ሳይቀሩ ይመጡና እንደ ጉድሽልይ ብዬ ነው ይላሉ እና ይቀምሱትና መርቀው ነው የሚሄዱት ደስ ብሏቸው። ምክንያቱም በዚህ ስታንዳርድ በዚህ ኳሊቲ ማዘጋጀት ያው እናት ካልሆነ በስተቀር ይከብዳል። ሰው እኛ ደግሞ የዛን ያህል ነው ተጨቀነ ያዘጋጀ ነው በጥራቱና ይመጡና በጣም ሰው ሁሉ ፊድባኩ 99.9 ፊድባኩ was perfect እና እግዚአብሔር የተመሰገነ ይሁን። በጣም ደስ ይላል። ወደ ውጭ ሀገራትም ደግሞ እንዲላክ ሆኖ ነው የተዘጋጁት ብለሽን ነበርና ወደዛ ይላችሁበት አጋጣሚ ወይ ሌሎች ሀገሮች ዜጋዎች ደግሞ መጥተው የሞከሩበት አጋጣሚ አለ? የሰጡሽ ፊድባክ ወይ? በጣም ብዙ ጊዜ የቀመሱበት አጋጣሚ አለ። እንደዚህ አንድ ጊዜ ገንዘብ ሚኒስቴር እዛ እንደዚህ ትልልቅ ሰዎች ፈረንጆች መጥተው ቀምሰውት ምንድነው ብለው ቀመሱት። ከሻይና ከቡና ጋር ነበር ያቀረብነው። አሜዚንግ የሆነ ፊድባክ ነው። እንደዚህ ዩኤን ውስጥ የሚሰሩ ኢሲ ውስጥ የሚሰሩ ሰራተኞች ኬንያውያኖች በተለያዩ ዜጎች ይቀምሱታል። በጣም ነው አፕሪሺየት ነው የሚያደርጉት። እንዴት እኛ ሳናቅ እስከዛሬ ይሉኛልና እኛ የምናቀርብበት ወይ እንደዚህ ሲሆን እነሱንም ይጋብዛልና በጣም አክሴፕታንሱ አሜዚንግ ነው እውነት ለመናገር። ያለንም ነገር እኮ በጣም ጤናማና ሌሎች ነው የተገነዘቡት የጤናማንና ትክክለኛ ጣዕምን ነገር የማግኘትን ነገር የተገነዘብ ነው። በእጅ ያለ ወርቅ ሆኖበት ነው። ኑሮ እኮ ወደ ኋላ እየተመለሰ ነው። ወደ ናቹራል ነገር እየተመለስን ነው። የድሮ አባቶቻችን 70-80 ዓመት የሆናቸው እኮ በጣም ጤነኛ ናቸው። ምክንያቱም አበላላቸው ነውና አሁን ደግሞ ይሄ የተለመደው ፕሪዘርቫቲቭ ታሽጎ ብዙ ጊዜ መቆየት ነው የተለመደው። ይሄ ደግሞ ስታስረጃቸው ከኛ በላይ እንደውም እነሱ ይወዱታል። የውጭ ሀገር ዜጎች እንደውም በጣም ነው አፕሪሺየት የሚያደርጉት። ፕሪዘርቫቲቭ የለውም፣ ናቹራል ነው፣ ኬሚካል የለውም። ለማቆየት ተብሎ የሚጨመርበት ኬሚካል የለም። በራሱ በተሰራው መልገድ ንጹህና ጤናማ ሆኖ ማግኘት እንችላለን። እንደዚህ ነው የመሰለ የባህል ምግብ በጣም ጥሩ ሀሳብ ጥሩ ጅማሮ ነው ብዬም ስላመንኩኝ ነው ላወራሽ የፈለኩትና ሌሎች ባህላዊ ምግቦቻችንስ ደግሞ በእንደዚህ ባለ መልኩ ለማቅረብ ምን አይነት ሀሳብ አለሽ እቅዳለሽ ወይስ ከጭኮ ባሻገር ሌሎች ምግቦችም አሉ ወይ ብዬ ነው? አሁን ለጊዜው እኛ ያለን ጭኮ ነው። ጭኮ ፋስቲንግ እና ነን ፋስቲንግ ብለን አዘጋጅተናል። ቅቤ የማይበሉ ሰዎች ስለዚህ የጾምም ደግሞ ያለ ጾም የጾምም በሶስት አይነት በሰሊጥ አድርገን እንደዚህ ኖርማል ባዋዜ የተለያየ ፍሌቨር አድርገን የጾምም አዘጋጅተንላቸዋል። ከዛ በተጨማሪ አነባበሩ አለ። አነባበሩም ለሚበላ ሰው ኦፕሽን አለ። አነባበሩ ፒዮር ኢትዮጵያ ነው። በጣም ቆንጆ ነው የተዘጋጀ ነው። በሶስት አይነት ጣዕም ነው የተዘጋጀው። እሱ አለ፣ ብርዝ አለ፣ የተነጠረ ቂቤ አለ እኛ ጋር። ስለዚህ ደግሞ አነባበሩን መሞከር እንችላለን። yes እንዴ ለስከምሽ እስከዛ ያበላሽ እስቲ አነባበሯችንን ደግሞ በጣም የሚጣፍጥ ትክክለኛ ደግሞ ለእናት እጅ የናፈቀው ሰው ትክክለኛ ቦታ በጣም ነው የሚጣፍጡት። እኛ በጥራት አንደራደር የለንም ብንል ይቀለናል እንጂ ጥራት ላይ ምንም ኮምፕሮማይዝ አናደርግ። በጣም ደስ ይላል። በቀጣይ ጊዜያትስ እነዚህ መሰል የባህል ምግቦች አሁንም ወደ ኤክስፖርቱን ጀምረዋለሁ ብለሽናልና እዚህ ውስጥ ደግሞ በስፋት ሀገራችን ውስጥም ለማስኬድ ብዙ ሰዎች ጋር ለመድረስ ኤክስፖርቱንም ለማስፋት ሌሎች የባህል ምግቦች ላይም ለመስራት ምን አይነት እቅዶች አሉ? ከእግዚአብሔር ጋር ብዙ ነው እቅዳችን። እኛ የኛን ካልቸርቱ ወደ ዓለም ላይ ለማውጣት ብዙ እቅድ አለን። የመጀመሪያው እቅዳችን ያው ጭኮ ነው መጀመሪያ። ሌሎቹ ደግሞ እንደ ፕሮሰስ ይቀጥላሉ። ጭኮን ካስለመድን ዋይ ኖት ሌሎቹን። እንጀራ ተለምዶ የለ እንዴ? እንጀራ እኮ ዛሬ ኢትዮጵያ አየር መንገድ ሰርቪስ ያደርገው ሙሉ መንገደኛ ይበላል። ሶ ያ ምንድነው ኤክስፖዝድ መሆኑ ነው። እንጀራ ኤቭሪዌር ስላለ ዓለም ላይ ሰው ለምዶታል።
ልክ እንደዛው ደግሞ ይሄንን ማስለመድ ስንጀምር ደግሞ ከኛ በላይ እነሱ ሳይጠቀሙት ይቀራሉ ብለሽ ነው? ወደፊት አይቀርም እኮ አሁን ራሱ እኮ ጤፍም የተለያዩ ምግቦችን መወሰድ ጀምረዋልና እንደውም ክሬዲቱን እንዳይወስዱብን ነው መፍራት ያለብንና እውነት ነው ኖርማሊ እንደዚህ አይነት ነገሮች እነሱ ሲለምዱት ደግሞ ፎር ሹር ከኛ በላይ ይጠቀሙታል ብዬ አምናለሁ። በደንብ ጤናማ ነገር ገብስ ነው ቂቤ ነው ትክክለኛ ባህሉን በጠበቀ መልኩ የተዘጋጀ። ቀደም ሲል የጾምም አለ ብለሽኝ ነበርና ብዙ ጊዜ ሰዎች ጭኮን ከቅቤ ጋር የማያያዝ ባህል አላቸው ወይ ደግሞ ያለ ቅቤ እንዴት ይሰራል የሚል ጥያቄ ውስጣቸው ሊፈጠር ይችላልና ስለዚህ ውስጥ ያስረጅን። ጾሙን እንኳን ኖርማሊ ጭኮ ሲባል ከቅቤ ጋር ነው። ግን ደግሞ አንዳንድ ሰዎች አሉ ቅቤ የማይበሉ ነገር ግን የጭኮን ጣዕም እንዲመጣላቸው የሚፈልጉ በጣም ኢንሲስት ያደረጉን ከስተመሮች ነበሩና በዛ የተነሳ 80% የሚሆነው ቀጭን ኦሊቭ ኦይል ፖሜስ የሚባለውንና 20% የአትክልት ቅቤ ነው የምንጠቀመው። ሶ ያንን ቴስት ኦልሞስት ተቀራራቢ ሰው መለየት እስከሚያቅተው ድረስ ነው ያመጣ ነው። ስለዚህ ሰዎችም ኦፕሽን አላቸው። አሁን ቬጋን የሆኑ አሉ፣ ፒውር ቅቤ የማይበሉ ሰዎች አሉ። ሶ ያንን መጠቀም ይችላሉ። ስለዚህ ወደውታል። እሱ ደግሞ 3 አይነት ጣዕም አለው። በሰሊጥ ይዘጋጃል፣ በአዋዜና በኖርማልም አለን። በቆሎም አንዳንድ ጊዜ እናዘጋጃለን እንደ ሰው ኦርደር። ብዙ ሰው ወዶታል። ራሱ እንደዚህ አይነት መለየቱን ላስከማትችል ድረስ አብዛኞቹ ነገር ተመሳሳይ ናቸው። አሁን ስለነገርሽን ነው እንጂ ልዩነቶቹን ቴስት እስካላደረግነው ድረስ ለየት የሚለውን ጣዕም ለመለየት ይቸገራል። እንደመመለከቱት ደግሞ ቶርታዎቹ በጣም የኡነት ቶርታ ኬክ በኬክ ደረጃ በሚመስል ነው የቀረቡትና ለተለያዩ በዓላት ዝግጅቶች መሰል ነገሮች አሁን ላይ ተፈላጊነታቸው የሚመጣ ይመስለኛል አይደል? አንቺ ጋር መተው ቤቲንግ ለምንድን ፕሮግራሞች በይበልጥ ያዛሉ የሚለው ነገር ያው ለበዓል ለሰው ቤት ጥየቃ ሰው ሲወልድ ለተለያየ ፕሮግራም ሲሆን ሰዎች እንደ ኦፕሽን ይዘው ይሄዳሉ። ጭኮ ዋናው ነገር ደስ የሚለው ምንድነው 1 አመት ድረስ የመቆየት ነገር ስላለው አውጥተሽ ወዲያው የምትጥዩ ነገር አይደለም። ይቀመጥና ሰው ቤት የወሰዱት ነገር ያ ሰው ረጅም ጊዜ እያወጣ እንደ ስናክ ከቡና ከሻይ ጋር ይጠቀመዋል፣ እንግዳውን ያስተናግድበታል። ስለዚህ ብዙ ሰዎች ናቸው ይሄንን ሰፖርት እያደረጉ እየወሰዱ ያሉትና እንዳልኩሽ ለበዓል ደግሞ በጣም ብዙ ሲወስድ እኔ ራሴ አሁን ለበዓል ስመጣ ነው ግረ መንገድ ያየሁትና በጣም ነው የተገረምኩት። ብዙ ሰዎች ማውን ሲወስድ የሚገረሙበት ይመስለኛል። ሃፒ በርዝዴይ የሚልም ደግሞ ተመልክቻለሁና ሰዎች አሁን ለልደት የሚወስዱት ነው። ኦፍ ኮርስ በጣም ነው ደስ የሚላቸው። እንደውም ከተወሰደ እድሜ በኋላ እንደውም በኬክ አናከብርም በጭኮ ነው ምን የሚሉ ሰዎች አሉና ባለፈው ስስቅ ነበርና ባለቤቷ ከዚህ እድሜሽ በኋላማ በኬክ አላከብርም ላንቺ በጭኮ ነው አላት። እንደዛም ይወስዱ ሰዎች አሉ። በጣም ደስ ይላል። በቀጣይ ጊዜ የባህል ምግቦችን ከማሳደግ አንፃር እንደዚህም ደግሞ በዘመናዊ መልኩ ለገበያ ከማቅረብ አንፃር ያሉሽን የተወሰኑ ሀሳቦች ንገሪንና ምናልባት ያላነሳነው ካለ ጨምረሽ እናጠቃለን። ምንድነው እሱ ነው የሚለው ነገር እንደ ሀገርም የራሳችንን ነገር ማውጣት አለብን የሚል በጣም የሚገራርሙ በጣም አሁን ጭኮ የሚገርም ነው። እውነት የሚገርም ምግብ ነው። ይሄን እንደዚህ አይነት ምግቦችን አውጥተን ለዓለም ማስተዋወቅ አለብን። ዓለም መመገብ አለበት፣ ማወቅ አለበት የሚለው ነው የኔ ዋና ሀሳብ። ከዚህም በዘለሉ ብዙ ፕሮዳክቶች ወደፊት ይኖሩናል። በጣም አመሰግናለሁ። ቴንክ ዩ ሶ ማች ስለመጣሽ፣ አጋጣሚም ሆኖ ስለመጣሽ ደስ ብሎኛል። ቶርታውን እናዘጋጅልሽ። የቋንጣ ይሆንልሽ ወይስ የኖርማል ይሁን? የቋንጣው ለየት ያለ ይመስለኛል። ስለዚህ በሞክሮ ደስ ይለኛል። አመሰግናለሁ። ያው በዓል ስለሆነም ነው ደግሞ እኔ የመጣሁትና አንቺ ምናልባት እንኳን አደረሳችሁ መልእክት ማስተላለፍ የምትፈልጊ ከሆነ ብዬ ነው። እንኳን አደረሳችሁ። መልካም በዓል ይሁንላችሁ። መልካም ዘመን ይሁንላችሁ። አመሰግናለሁ። እናመሰግናለን። እንደ ኢሬቻ ባሉ በዓላት እንዲሁም ደግሞ በሌሎች ቀናት የምንመገበው የጭኮ ምግብ በዘመናዊ መንገድ ቀርቧል። ያው በዓል እንደመሆኑ እኔም ቤተሰብ ጥየቃ ጓደኞቼን ጥየቃ ልወስደው ነው። እናንተም በድጋሚ መልካም በዓል እንዲሆንላችሁ እመኛለሁ። ቻው።